ስነ ስርዓት ያዝሽ እስካሁን ድረስ ታግሻለሁ ልበላርፈ እስካሁን ድረስ ታገሰ ነበር ቆይ ካሜራውን አጥፎ ካሜራውን ደውጣ ሊዲያ እንዴት ነሽ አለሁ ይመስገን ደህና ነህ ጠፋሽ እኮ አይ አለሁ እቃውን እያዘጋጀሁ ነበር ሰሞኑን ትንሽ የጠፋሁት አላቅም አልኩ አይደል እንዴ አታቅም አታስናቀ አላቅም እሺ ሊዲያ ከሊዲያ ምን አይነት መልእክት ነበር የምትቀበል ዝም ብሎ ጉዳይ ማስፈጸም ደብዳቤዎች ማለት እኮ ወይዘሮ አይጠገበኝ ነበር አላቅም በቃ አንተ ስነ ስርዓት ነው ያዝሽ ስነ ስርዓት ነው ያዝ ካሁን በኋላ ለምን የነገርኩህ ነው እሺ እንዴ አቅሜንማ አይተሽዋል ማለት ይኸውልህ ልንገርህ ሄኖክ ስጋህን ማለት ነው አፈርፈረ ተበሏል ምንም አይጠቅምም አንቺ አምሻል እንዴ ዝም በይ በቃ ዝም በይ ይኸውልህ አሁን እውነቱን መናገር ብቻ ነው የሚያውቀው የት ነው ያመጣው በእናት ስነ ስርዓት ያዝ ይኸውልህ እየነገርኩህ ነው ባሊዝም ልታመጣ ነው ባፕቲዝም ሄኖክ ተረጋግተህ አውራ አንቺ ስሜን ታውቂዋለሽ እንዴ እዛ ነገር ውስጥ ግን መግባት አንፈልግም በጣም ቀልደኛ ይኸውልህ ሄኖክ ይኸውልህ አሁንም ማለት ነው በስነ ስርዓት ተቀምጠህ እንድታወራኝ እፈልጋለሁ እሺ አልኩህ አይደል ካልበረደልህ የጀመርነውን ነገር መቀጠል እንችላለን እሺ አልኩህ አይደል እንዴ ምን ይኸውልህ ማን ጋዜጠኛ አቶ አስናቀ ጋር ይቅርብህ አልኩህ እሳቸው አሁን ራሱ ያለሁበት እዚህ ሊመጡ ይችላሉ እዚህ ሁላችንም ሊገሉ ይችላሉ ምን ያክል ከባድ ሰው እንደሆነ አላውቅም እንደዚህ ማገተን ካወቁ ቤተሰቦች ላይ ፈራ እንደው ይኸውልህ ነገ እሳቸውን ማንጠቻ አጠገብ ቁጭ አደርጋቸዋለሁ የምነግርህን ነገር ምንድነው ህይወቴ እንደዚህ የምታስጨነቃት ህይወትን ከዚህ በላይ መስቀቅልላለሁ በምትፈልገው መልካስ ምስቅልቅል ውስጥ ነው የምከት እናትህንም እህትህንም ማለት ነው እዚህ እናመጣቸዋለን በምትፈልገው መልኩ አንተ በምትፈልገው መልኩ መሄድ እንችላለን አቶ አስናቀ በላይ አረመኔ ሆኜ ያሳያለሁ ከፈለክ እሺ አቶ አስናቀ ይሄን ካወቁ ሰነዶቹ ሳያልቁ ከገደልኳቸው ደግሞ እኔ ላይ ሆነ ጣጣ ስለሚያበዙ ያ ቆይቻቸዋለሁ እዛ ውጭ ከሄድኩ በኋላ ገላቸዋለሁ በሽጉጥ ይኸውልህ ካሜራ ስናጠፋ እነግርሃለሁ ትላለህ ካሜራ አብርተን ቁጭ ስንል ደግሞ ተመልሰህ አላውቅም ወደሚለው ውስጥ ትገባለህ እነግርሃለሁ በቃ እሺ አሁን ወይዘሮ አጠገቤ ነው ያሉት እማዬ ማዘር እየተጉተው ተናገር እስቲ እኛስ እድሜያችን አሁን ገፍቷል በሰላም ወደ ሞታችን ብንሄድ ያንቺ ያመጣሽውን ወይ በኃጢአት ታምጪ ወይ በንጹህ ታምጪ አናውቅም ብዬ ብር ስሰጠኝ አልቀበልም እዛ የማይገልሽም እኔ ነኝ የምገልሽ ቀድሚያ ሲጣልግ የምገልሽ እኔ ነኝ ንገሪው ማን ነገር ውስጥ አንግባ ተረጋጊ መሳሪያውን ቁጭ አድርጊ ተረጋጊ እስኪ የፌበናጉት ማለት የፌበናጉት ከዚህ ጋር ምን አገናኛቸው እኮ እኛ ጋር ነው አይደለሽ ማግሌ ታልኮ እልል ብለህ የዳርከውን ልጅ ነው ትዳር ያስከው ብለምት እሷ እየሌለ ከማንም እንትን ጋር ያለችውን እኛ የት እናውቃለን የምን ትዳር ሊዲያ እንዳገባች አያውቁም እንዴ ማለት እኛ ስለሷ ምንም የምናውቀው ነገር የለም እነዚህ ተላላኪ ናቸው የምትይኝም አስናቀ የሚባለውንም ሰውዬ የገባበት ጉድጓድ ገብተን ማግኘት እንፈልጋለን አንተ ምን ሰራለህ እዚህ ሲጀመር ሰው ቤተ ልጅት አለ ስማ ልጅት አለ ተረጋጋ ተወሩ 2 ዓመታት ሆኗቸዋል ሴትዮዋ ሀብት ንብረት የነበራቸው ሴትዮ ናቸው የምን አባት ንብረት አንቺ የትኛው ንብረት ነው ያለን እኛ እኮ ደሃዎች ሰውዬ ምንም ዘባርቀው ሰውዬ ማቆነት ነገርኩ አይደል እንዴ በቃ ምን እንደምታውቂው ነገር ከዚህ በላይ እሱን ስለዚህ ንክሷ እንደሞተች ከታንቺ መግባት አለብሽ አለኝ አጎቱ በጣም ነበር እንትን ያለ ሲያስፈራራኝ መግባት አለብሽ ግዴታ ፕሮሰሱን መጀመር አለብሽ ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ የንስራይን ሁለተኛው የዩቲዩብ ቻናላችን ነው ወይም ደግሞ መብረቅ ብለን የሰየምነው የዩቲዩብ ቻናላችን ነው እንግዲህ ውድ ቤተሰቦቼ በባለፈው ኬዝ ላይ እንዳያችሁት ሊዲያን እና ከናቷ ጋር ካገናኛናት በኋላ እውነታውን ነግራን ነበረ ከዛም ውጪ ደግሞ ያው ከሷ ጋር እየሰሩ የነበሩትን ሰዎችም ልታጋልጥልን ቃል ገብታልናለች እንዲሁም ደግሞ ወይዘሮ ሰው እንግዲህ ዛሬ ያው ወጥብራችን ውስጥ ለመክተት እንግዲህ ከኛ ጋር ልትተባበር መታለች እስካሁን ድረስ ያው ለህግ አካላት እኛ ጋር ነው ሆቴል ውስጥ ቁጭ አድርገናት ነበረ ያው ስሯን ከጨረሰች በኋላ ግን ለሚጠበቅባት ለህግ አካላት የምንሰጣት ይሆናል በወንጀሏም ደግሞ የምትቀጥ ይሆናል ከዛ በፊት ግን እሷ ወይዘሮ አጠገብን ለማን ነው ያስረከበችው ሰውዬስ ማን ነው ከዛ በኋላ ደግሞ የሚኖረን ከሷ ጋርም የሚኖረን ቆይታ ይኖራል ስለዚህ ሊዲያ አሁን በቀጥታ እሱ ጋር ደውለሽ ማለት ነው ወጥመራችን ውስጥ እንድከቹ ፈልጋለሁ ከአቶ አስናቀ የተላከ መልእክት አለ ብለሽ በብዛት እዚህ አካባቢ እንደምትገናኙ ነግረሽኛል ስለዚህ አሁን ትደውይለትና ስልኩን ላውር ላይ ታረጋዋለሽ ከዛ በኋላ ከአቶ አስናቀ መልእክት እንዳለው ለሱ ልታደርሽለት እንትን እንዳለ ትነግሪዋለሽ ከዛኛ ምን ሰራውን ስራ እንሰራለን ስልክሽ እኔ ጋር ነው መሰለኝ እንኪ
ባይዘው ቤተሰቦች አንዳንድ መረጃዎችን ራሱ ከስልኳ ላይ ማግኘት ችለናል። እነሱንም ደግሞ በመናጣራበት መልኩ እያጣራን ያለ ነው። እንግዲህ ከዛ በኋላ የምንደርስበትን ውጤት ለእናንተ ለውድ ቤተሰቦች የማሳውቃቸው ነው። ሄሎ ሄሎ፣ አቤት። ሄኖክ እንዴት ነው? ሊዲያ እንዴት ነሽ? አለሁ ይመስገን። ደህና ነህ? ጠፋሽ እኮ። አይ አለሁ። እቃውን እያዘጋጀሁ ነበረ ሰሞኑን ትንሽ የጠፋሁትና ዛሬ አዘጋጅቼልሃለሁ። በጣም አሪፍ በጣም አሪፍ። በቃ ስለዚህ እዛው ቦታ ደርሻለሁ እኔ ቀድሜ። ከኔ አስቀድመሽ ደረሽ? እንዳልቆይብህ ብዬ ቀድሜ ደርሻለሁኝ እና በቃ መጣሁ። እዛው ነኝ እየጠበቅኩ ነው። በፍጥነት መጣሁ በፍጥነት። እሺ እሺ። እንግዲህ ውድ ቤተሰቦቼ አሁን እንግዲህ እኛ እንግዲህ ያው ቲሞቼም ተደባብቀን የምንጠብቅ ይሆናል። የሚመጣው በዚህ በኩል ነው። በዚህ ነው ቤት ነው የሚመጣው በላይ በኩል። በዚህ ነው። ስለዚህ አንቺ መሀል ላይ ብቻሽን ሆነሽ ትጠብቂዋለሽ። የሆነ ነገር እንስጣት፣ ዕቃ እንደያዘች አድርገን የሆነ ነገር እናስይዛት። ከዛ በኋላ ምንም አይነት መርበትበት መደናገጥ እንዲታይብሽ አልፈልግም። ተግባባን አይደል? ስለዚህ ግማሽ ቲም በላይ ሄድ፣ ግማሽ በታችን እንሆንና እንጠብቀው። እንግዲህ ውድ ቤተሰቦቼ ያው እኛ እንግዲህ ተደብቀን ካሜራችንን አብርተናል። ሊዲያም እሱን በመጠበቅ ላይ ነው ያለችው። ቅያሶቹን በሙሉ ያው የኔ ሰዎች እንዲቆጣጠራቸው ያለው እንግዲህ የተባለው ግለሰብ ሲመጣ የሚፈጠረውን ነገር አብረን የምናይ ይመስለኛል። ይሄ ሻንጣ ያዘው ልጅ ነው እንዴ? የሆነ ሰው መጥቷል። ዕቃ ይዞ የመጣው እሱ ነው መሰለኝ። አሁን መሄድ አለብን። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት የአቶ አስናቀን ቀኝ እጅ የሆነውን የእሱ ዋነኛ ተላላኪ የሆነው ሄኖክን በቁጥጥራችን ውስጥ ለማዋል እንግዲህ የተነበረውን ግብ ያያችሁትን ይመስል ነበረ። ሄኖክም ከኛ እጅን ለመውጣትና ለማምለጥ ብዙ ጥረቶች ሲያደርግ ነበረ። እንግዲህ እንደምንም አድርገን ያው ቲሞቻችን እሱን እንደምንም አድርገን ይዘን ስቱዲዮ ለመምጣት ችለናል። እንግዲህ ከእሱ ጋር የሚኖረንን ቆይታ እንድትጋበዙልኝ ከወዲሁ ጋበዣቸዋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ቪዲዮን ከመጀመራችሁ በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ቪዲዮ ደግሞ ብዙ ሰዎችን ሊያስተምር የሚችል ብዙ ነገር ስላለው ብዙ የምንማማርበት፣ የምንነጋገርበት፣ የምንመካከርበት ነገሮች ስላሉ ብዙ ሰው የኛ ቤተሰብ እንዲሆን ሼር እንድታደርጉ ትፈልጋለሁ። የሚሰማችሁ ማንኛውንም አስተያየት ኮመንት ላይ ማስቀመጣችሁን እንዳትረሱ። ሄኖክ እንዴት ነህ? ምን ሰላም አለ ብላችሁ? ምን ነው? ምን ችግር አለ? ችግር አለ ስላለ እንዴ ይሄ ሁላ ድብደባ ማድረጋችሁ እዚያም ካመጣችሁም በኋላ ሰላም ነው ምናምን ብለህ ትጠይቀኛለህ? አንተ ራስህ ከኛ እጅ ለማምለጥ ለምን ሙከራ አድርግ እንዴ? ማለት ለማምለጥ ማለት እናንተ እኔ ታውቃቸዋለሁ። አዎ እሺ። እሷንስ ሊዲያን ሳታውቃት? ዝም ብዬ አንዳንዴ ምናምን። አንዳንዴ ማለት በስራ ምናምን እንገናኛለን። ምን አይነት ስራ? እሱን ለመናገር አሁን ፈቃደኛ አይደለም። ምን ማለት ነው? መደበቅ የምፈልገው ወንጀል አለ? የምን ወንጀል ነው የምታወራው? ሲጀምር ወንጀለኛ ነህ። እንዴት? እሺ አሁን ማወቅ የምፈልገው ነገር ማለት ነው አቶ አስናቀ ማን ነው? ከአቶ አስናቀ ጋር ያለህ ግንኙነት ምንድን ነው? ደግሞ አስናቀ ደግሞ ማን ነው? ሄኖክ ይኸውልህ፣ አሁንም ሌላ ግብግብ ውስጥ መግባት አልፈልግም። እኔ አስናቀ የሚባል ሰው አላውቅም። ይኸውልህ ስነ ስርዓትን ያዝ። ሌላ ግብግብ ውስጥ መግባት አልፈልግም። የምታውቀው ነገር እንዳለ እንድነግረኝ እፈልጋለሁ። ጤነኛ አይደለም እንደ ሰውዬ። እሺ እሷ እኔን ነው የምታውቃት? በቃ የሆነ ጉዳይ አስፈጻሚ ምናምን ሰራ እሷ ጋር የደወልኩ ምናምን መረጃ አቀበላው ላላካለው ምናምን በቃ እኮ ከእሷ የምትላላከው ምን አይነት መልእክት ነው? አንተ ፍታ እንጂ ምን እሺ ነው? ይኸውልህ ሄኖክ ሌላ ግብግብ ውስጥ አሁን መግባት አልፈልግም። አቶ አስናቀ የሚባል ሰው አላውቅም አልኩህ አይደል እንዴ? አታውቅም አቶ አስናቀ? አላውቅም። እሺ ከሊዲያ ምን አይነት መልእክት ነበር የምትቀበል? ዝም ብሎ ጉዳይ ማስፈጸም ደብዳቤዎች ማድረስ እኮ ዝም ብሎ የሆኑትን ነገሮች ንገረኝ። ምንድን ነው ደብዳቤ ማድረስ አልኩህ አይደል እንዴ? ለማን ነው የምታደርሰው ደብዳቤ? በቃ ለሆነ ድርጅቶች ምናምን። ሊዲያ እንደዚህ አይነት ስራ አትሰራም። ኮስሞቲክስ ነው የምትሰራው። ምን አይነት ደብዳቤዎች ነው ለድርጅቶች የምታስገባው? እና ከሆነ ሰው ተቀብላ እኔ ማድረስ አልችልም? ሊዲያ ይህን ያህል መዋሸቱ አስፈላጊ አይደለም። እውነቱን ብትናገር ይሻላል። አንቺ በቃ እስከ ዛሬ ዋሻ አይበቃም? እስከ ዛሬ ደረግኩ አይበቃም? ዝም በይ አንተ። ስነ ስርዓት አትንካ፣ ሰውዬ አትንካኝ። ነግሬሃለሁ። ስነ ስርዓት ያዝ። እሺ
ምን እያስፈራራኝ ነው? የሚፈራ መስሎ ላትፈራ ትችላለህ፣ ግን ማውራት ያለብህን ነገር ማለት ነው ማውራት ባለብህ እናስወራለን። እዛ ነገር ውስጥ ግን መግባት አንፈልግም። በጣም ቀልደኛ ያለ ሄኖክ አሁን እየሳክ ያለውን በኋላ ታለቅሰዋለህ። ተረጋጋና ይኸውልህ እያስፈራራው አይደለም። አንተ ወንጀለኛ ነህ ልንገርህ። አሁን ቀጥታ ዘብጥያ የምትወርድ ሰው ነህ። እሺ ነው ይኸውልህ አሁን ከዚህ ሁሉ ማወቅ የምፈልገው ምን ታውቃለህ? ወይዘሮ አትጠገብ ቤት እንዳሉ ነው። እሷ ደግሞ ወይዘሮ አትጠገብን ለአንተ እንዳስረከበች ነግራኛለች። አይደለም ሊዲያ? ወይዘሮ አትጠገብ ደግሞ ማናት? ሄኖክ ሰዎች ያማቸዋል እንዴ? እየነገርኩ ነው። አረ በፈጣሪ ስም ሄኖክ እያስጠነቀቅኩ ነው። ነግሬሃለሁ። ደግሞ ወደ ሰው መቀየር ጀመርሽ እንደ አንቺ። በቃ እውነቱን ብትናገር ይሄ ቀልድ ነው። ቀልድ ጀመራችሁ። ሁሉም ነገር እነሱ አውቀውታል፣ ያውቃሉ። ለመደባበቅ አትሞክር። ምንድነው የምታውቀው አንተ የአቶ አስናቀ የቀኝ እጅ እንደሆንክ አቶ አስናቀ የሚልክህን ነገሮች እያንዳንዱን ነገር የትኛውም ወንጀሉን የምታረግ ሰው መሆንን ለገንዘብ ብለህ አይምሮን የሸጥ ተራ ሰው መሆንን አውቃለሁ። ተራማ አይደለሁም። ተራ ሰው ነህ። ለገንዘብ ብለህ አይምሮን የሸክ ተራ ሰው ነህ። አንድ ሁኜ እኮ ነው እንዲህ 30 ሆናችሁ መጣችሁ። እንዲህ አቅሜንማ የተሻዋልማ። ይኸውልህ ልንገርህ ሄኖክ ስጋህን ማለት ነው አፈርፈረ ተበሏል። ምንም አይጠቅምም። አንድ ነገር ልንገርህ እኔ አሁን ማወቅ የምፈልገው በቃ ዝም በል። ወንጀለኛ ነህ። ፍታኝ በቃ። ምንድነው? ስለ አቶ አስናቀ ሁሉ ነገር እንድትነግረኝ እፈልጋለሁ። አቶ አስናቀ ማን ነው? ይኸውልህ ሄኖክ ምንም ነገር እንድትደብቀኝ አልፈልግም። ነግሬሃለሁ። እያስጠነቀቅኩ ነው። እያስፈራራው ሳይሆን እያስጠነቀቅኩ ነው ያለው። መፈራ መስሎ ነው። እሱንም የምናየው ይሆናል። ችግር የለውም። ግን አሁን ማለት ነው ስለ አቶ አስናቀ የምታውቀውን ነገር እንዳንዱን ነገር እንድትነግረኝ እፈልጋለሁ። ደንቆሮ ነው እንዴ ልበል? ማን? ስነ ስርዓት ያዝ ሄኖክ፣ ስነ ስርዓት ያዝ። ይኸውልህ ስለ አንተ የማናውቀው ነገር የለም። አንተን ከመያዝ በፊት ማለት ነው የአንተን ቤተሰቦች ማግኘት ችያለሁ። ሰዎች ማን ነው የማያውቃቸው? እሱንም የምናየው ቤተሰቦች እዚህ ሀገር የሉ። የት ነው ያሉት? ውጭ ነው ያሉት። የት? ወይዘሮ ከበቡሽ አንተ እናት አይደሉ? አንተ እናትንም ትሸመጥጣል። አረ ምን አይነት ሰው ነው በእናታችሁ? በአማርኛ የሚጠራ እናት የለችም። እሺ ችግር የለውም። በምታወጣበት መልኩ እንድታወጣ እናደርጋለን። ሊዲያ አሁን እኔ ይኸውልሽ ስለ አቶ አስናቀ የተወሰኑ ነገሮች እንድነግሪኝ እፈልጋለሁ። ከኔ ግን ሞር እሱ በደንብ ያውቃል። ያ አንቺ ማብረስ አቶ አስናቀ ማን ነው? ለሱ በጣም የሚቀርበው እንደውም አንተ ነህ አይደለ? ማን ነኝ? ለአስናቀ የምትቀርበው ከኔ የበለጠ የሱ ተላላኪ ነው። አንቺ አምሻል ዝም በይ በቃ ዝም በይ። ይኸውልህ አሁን እውነቱን መናገር ብቻ ነው የሚያዋጣ። አለቀ። እውነታው ይሄ ነው። አላቅም በቃ አላቅም። እንዴት ነው የማታውቀው? አቶ አስናቀ እኮ አለቃህ ነው። ገባህ አይደል? የሱ ተላላኪ ዋና ቀኝ እጁ ነበር አይደል? እሺ ጀመር ለምን እዚህ ጠራሽ? ሰውየውን ታውቀዋለህ አይደል? እኔ በደንብ እንተዋወቃለን። ምን ስንሰራ ለምንድን ነው የጠራሽኝ? እሱን ቆይታ ያዋለ እንደጠራሁ ግን መጀመሪያ ልንገርህ፣ እኔ እናንተ እንተዋወቃለን አይደለ? በደንብ እንተዋወቃለን። በደንብ አላውቅሽም እናት። ኧረ እባክህ አንተዋወቅም። በሌላ ጉዳይ አንተዋወቅ እንችላለን፣ ግን በአስናቀ ጉዳይ ግን እንተዋወቃለን። አስናቀም ይብስል አታንሽብኝ። በቃ ይኸውልህ አሁን እውነቱን ብታወጣ ነው የሚሻለው። እውነቱን ብትናገር ነው የሚሻለው። ለኔም ላንተም ጥሩ አይደለም። ይኸውልህ ያለንበት ሁኔታ ጥሩ አይደለም። እየነገርኩ ነው ያለው። እውነት ምንድነው? እሺ እሱም እውነት ይላል፣ አንቺም ምን ትላላችሁ? አትዋሽ፣ ምንም አትደብቅ። በቃ እውነቱን ተናገር። አብዳችኋል። ሁሉም ነገር በቃ ተደርሶበታል። ለምንድን ነው የጠራሽኝ? የተጠራበት ምክንያት ልንገርህ። ወንጀለኛ ስለሆንክ ለህግ አሳልፈ መስጠት ስለሚጠበቅብን አንተ ግን ከዛ በፊት ግን ከአንተ ማወቅ የምንፈልገው ነገር ስለ ወንጀለኛ ነህ። ድብና አድርገህ ወንጀለኛ ነህ። ከአቶ አስናቀ ጋር እየተባበርክ ሞራለሁ በእናትህ ሄኖክ ወደማልፈልገው ነገር ውስጥ ልከተኝ ነው። ስነ ስርዓት ያዝ። አንተ ምንም የማውቀው ነገር የለም አልኩህ። ስነ ስርዓት ያዝ። ይኸውልህ ነግሬሃለሁ። ይኸውልህ ሄኖክ በስነ ስርዓት እንድታወራኝ እፈልጋለሁ። እንዲህ ለ30 አብራችሁ የሆነ ነገር ካደረጋችሁ በኋላ እንደ ሄኖክ ምናምን ትል አይደብርም? ይኸውልህ ሄኖክ ተረጋግተን እና አንቺ እባክሽ አልሰማሽም። አንተ ቆይ የሰራው ወንጀል የለም። ልንገርህ ያንተ አግሬሲቭ መሆን እዚህ ጋር ምንም የሚጠቅምህ ነገር የለም። ያለህበት ሁኔታ የኔም ቢሆን ያንተ ሁኔታ ጥሩ አይደለም። በቃ ያለንበት ነገር ውስጥ በቃ አንዴ ገብተንበት አይደለ? ይሄን ነገር መዋዕት አለብን። ምንድነው የምታወሪው? እኔ ከዚህ ጉዳይ ጋር ምንም እውነቱን ንገራቸው። ለምን ትደብቃለህ? አስናቀዋ ነው ወይዘሮ ምናምን ነው ማናቸው? ሲጀመር እኔ የማውቀው ነገር የለም። ሲጀመር ዛሬ ያገኘው ሰው ነገ ስምረሳለሁ። ተረጋግተን እናውራ አይደል? ተረጋግተን እናውራ እንደ ሰውኛ ማለት ነው። እሺ አንተ ቆይ ትሰራ የነበረው ነገር እስኪ ንገረኝ። እስኪ ምን ነበር የምትሰራው? ምን ነበር የምትሰራው? ጉዳይ ማስፈጸም ነው። ጉዳይ አስፈጻሚ ስለሆንክ ነው እንዲህ እያልክ ሰውነትን የምነፋብን? እንዲህ ማን
ይሄን ሰውነት አይተሻል እንዴ? ለ30 አንቺ ብቻሽን ቢቢሽ 30 40 ሆነሽ የመጣሽ ይኸውልህ ሄኖክ አሁን ይኸውልህ እንደዚህ ደነፋውን በኋላ የሚበርድልናል ችግር የለውም እሱ ግን እዛው ሳንገባ ማለት ነው። አንተ ማንንም አልሰማም አልኩ። ይኸውልህ ሌላ ነገር ውስጥ ሳንገባ ማለት ነው ነገሮች እንድትነግረኝ እፈልጋለሁ። እሺ አንተ ስለምትሰራው ነገር እስኪ ንገረኝ። አንተ ግን እንዴት የገዛ እናትህን ግን ትሸመጥጣለህ? ኧረ በፈጣሪ የለም አልኩ። በቃ የለም እኔ እናት የለኝም። እንደው በቃ ተወኝ። እናትም የለህም? የለኝም። ከምን የተፈጠርከው? ከላይ ከሰማይ ለቀን በቃ አቀበልኩልሽ። በቃ አሁን ስራ አለብኝ እንደው መሄድ አለብኝ። በእናትህ ስራ አለብኝ። አንተ ስነ ስርዓት ያዝ ነው። ቁጭ በልና እንነጋገር። ወዴትም አትወጣም። አትቀልድ። በህይወት ነው እየቀለድክ ያለው። ልታግተኝ እኛ አይደለም የምናግትህ። ህግ በሚጠይቅህ ልክ ይጠይቃል። ህግ በሚጠይቅህ ልክ ይጠይቃል። ያንተ የቆሸሸ ሰውነት ማንም አይፈልግም። ህግ አለ እንዴ? ህግ እንዴት እንዳለ አሳያለሁ። ህግ ቢኖርማ እንደዛ ስደበድብኝ መተው እንትን ባሉ ነው የነበሩትም እኮ ያዙህ ራሱ እኔ መርማሪ ጋዜጠኛ ነኝ። ያዝኩት የወይዘሮ አጠገብ ትይዛለህ። መርማሪ ሆነህ ነው አሁን እኔ ጋር የምትሳፈጠው? ሄኖክ እኔን ታውቀኛለህ በደንብ። ከሚገባው በላይ እየታገዝኩ ነው። ታውቀኛለህ ወይ? እየነገርኩ ነው። ከሚገባው በላይ እየታገዝኩ ነው። ተረጋጋና እናውራ። በቃ ያለውን ሁኔታ ንገረው። እኔ ምንም የማውቀው ጉዳይ ወይ ደግሞ የቀልዱ ሰዓት አልፏል። በቃ ጊዜው አልፏል። አሁን መቀለጃ ሰዓት አይደለም። ኧረ እባክህ ምንድን ነው ልጣበት? ወይዘሮ አትጠገበኝ ነው ያሉት። ማናችሁ እንዴ? ወይዘሮ አትጠገብ ማን ነው? ሊዲያ አንጥታ ያስረከበችው ወይዘሮ አትጠገብ የት ነው ያሉት? ሊዲያ ደግሞ ማናት? ኧረ እናንተ ሰዎች ኧረ ምንድን ነው? እኔንም አታውቀኝም። እሷንም ደግሞ ልሸመጥጥ ነው። ሊዲያ ነው እንዴ ስምሽ አንቺ? ጭራሽ እኔ ስም አላስታውስም ብያለሁ። እኔ ስራዬን መስራት። አንተ ለነገሩ እናትህን የሸመጠጥክ ሰው ማለት ነው። እሷን ባሸመጥጣት አይገርመኝም። አሁን ለሄድ ማን የትም አትሄድም። የትም የምትነቃነቀው አይደለም። ማውራት ያለብህ ነገር ታወራለህ። ከዛ በኋላም ደግሞ ለህግ ነው ተላልፈህ የምትሰጠው። ዘብጥያ የምትወርድ ይሆናል። እየነገርኩ ነው። አሁን ቢያንስ ማለት ነው እንደ ማቅለያ እንዲሆን ነው የምታውቀው መረጃ እንዳለ እንድሰጠኝ። አንተ እኔ ማንንም አልሰማም አልኩ። በቃ ምንም የማውቀው ጉዳይ የለም። አራት ነው በቃ አትጠይቀኝ። አንተ ምንድን ነው ኦቲዝም ጋዜጠኛ ነህ እንዴ? ሄኖክ ስነ ስርዓት ያዝ። በጣም ትዕግስትን እየተፈታተንከው ነው። ስነ ስርዓት ያዝ። ከየት ነው ያመጣው? በእናትህ ስነ ስርዓት ያዝ። ይኸውልህ እየነገርኩ ነው። ባሊዝም ልታመጣ ነው? ባፕቲዝም ሄኖክ ተረጋግተህ አውራ። አንቺ ስሜን ታውቂዋለሽ እንዴ? አንቺ ደግሞ ይገርማል እኮ ምንም እኮ በቃ ይሄ ያለቀው ነገር የለም። መደባበቅ ነው የማያስፈልግም። ምንድን ነው የምደባበቀው? አልናገርም እንዴ ባግኖሮ? ይኸውልህ ሄኖክ እኔ በጣም ከመጠን በላይ እየታገስኩ ነው ያለሁት። አንተ ላይ ብዙ ማስረጃዎች አሉ። ከአቶ አስናቀ ጋር እንደምትሰራ በዛ ላይ ደግሞ ስታደርጋቸው የነበሩት ወንጀሎች እንዳለ እናውቃለን። ግን ቢያንስ እንደተማረ ሰው ሰከን ብለን ነገሮችን እንድናወራ ስለምፈልግ ነው በዚህ ልክ ማውራ እንጂ ከካሜራ ጀርባ የምታያቸው ክሮች ማለት ነው በምፈልገው መልኩ አስተናግዶክ እንድታወራ ማድረግ አያቅተን። እኔ እኮ ምንም የማውቀው ጉዳይ የለም። ይኸውልህ ሄኖክ በዚህ አካሄድ መቀጠል የለብንም። እውነታው እንድትነግረኝ እፈልጋለሁ። እኔ የምፈልገው ከአንተ የምፈልገው አንድ ነገር ብቻ ነው። ወይዘሮ አትጠገብ የት እንዳሉ ማወቅ እፈልጋለሁ። የተደበደበ ያወራ ምናምን መስሎ ነው። ስንት ድብደባ ደርሶብኛል። በምን ምክንያት ነው ድብደባ የደረሰብህ? አይመለከትም። አንተ ስራ አይደለም። እሺ እሱ ላይ መለከተኝ ይችላል። እኔ የሚመለከተኝ የወይዘሮ አትጠገብ ጉዳይ ነው። የት እንዳረካቸው ማወቅ እፈልጋለሁ። ሰውዬ እኔ ከሰው ጋር የሚያገናኘኝ ነገር የለም። እኔ ስራዬ ከወረቀት ጋር ከጉዳይ ማስፈጸም ጋር ብቻ ነው አልኳል። እንደ አሰማ ይኸውልህ ሄኖክ አንተ በጣም ይኸውልህ ጋጦጥ በሆነ መልኩ ነው እያወራኸኝ ያለኸው። እኔ ግን ይኸውልህ ታግሼ ነው እስካሁን ድረስ እያወራህ ያለሁት። እሺ በስነ ስርዓት ላወራ ወንድሜ። እኔ ምንም የማውቀው ጉዳይ የለም። ይህንም አደጋግመህ ነገርከኝ፣ ግን የምታውቀው ነገር እንዳለ ስለማቅ ነው። ሊዲያንም በደንብ እንደምታውቃት ከሊዲያ ጋር ብዙ ስራዎችን አብረህ እንደሰራህ ብዙ ወንጀል እንደሰራ ከእሷ መረጃ ማግኘት ችለናል። ከአንተም ውጭ ደግሞ ሌላ ሰዎችም አብረው እንደሚሰሩ ማቃል እነሱ የጊዜ ጉዳይ ነው። ሁሉም ላይ መድረሳችን አይቀርም። ደጋግሜ ነግሬህ እንግዲህ ካልገባ እንግዲህ የጤና ችግር አለብህ ማለት ነው። ወይዘሮ አትጠገቢት እንዳሉ አታውቅም። አቶ መስፍንንም አታውቅም። አትናገርም ግን ለምንድን ነው እውነቱን አትናገርም? አንቺ ግን ያምሻል እዚህ ድረስ። አንተ ስነ ስርዓት ያዝሽ፣ ስነ ስርዓት ያዝሽ። እስካሁን ድረስ ታግሻለሁ። እስካሁን ድረስ ታገሰ ነበር። ካሜራውን አጥፎ ካሜራውን ደውጣ
ሄኖክ እንደዚህ እኔ እኮ ነገር ነበር። ምንድን እንደዚህ አድርጌ ደበደባችሁኝ? መጀመሪያ ነው አሁን በረደል ሲጀምር ሰውን ሰይጣን ውስጥ የምከተው አንተ ነህ። እኔ በዚህ መልክ አይደለም እንድናወራለሁ እንደዛ ስደነፋ ዝም ያልኩ ማለት ነው። እንደዚህ ማድረግ አቅቶን አይደለም፣ ግን በቃ ወጣቶች ነን ምናምን ረጋ ብለን እንድናወራ ስለፈለግኩ ይህን ያክል ድብደባ ታዲያ ምንድን ነው እንዲ? እንደዚህ አይነት መጀመሪያ ሰፈር እንትን ምናምን ትደበድበኛለህ? እንዲያምታበናት መጀመሪያ ስዝት አልነበረ ብደበደብ ምንም ብል መረጃ ላውጣም ስትላለብ አሁን ታዲያ እሺ ሄኖክ አቤት። አሁን ስለ አቶ አስናቀ እንድንነግረኝ ይፈልጋል። ይኸውልህ ማን ጋዜጠኛ አቶ አስናቀ ጋር ይቅርብህ አልኩ። እሳቸው አሁን ራሱ ያለሁበት እዚህ ሊመጡ ይችላሉ። እዚህ ሁላችንም ሊገሉ ይችላሉ። ምን ያክል ከባድ ሰው እንደሆነ አላወቃቸውም። ማለት ልንገርህ፣ ተራ ሰው ነው፣ ተራ ወንጀለኛ ነው። ዝም በል ብራ። ይኸውልህ ስነ ስርዓት ያዝ። ተራ ወንጀለኛ ነው። አታውቀውም ማለት ነው። ማንም ሊሆን ይችላል፣ ከህግ በላይ ግን ሊሆን አይችልም። ከመንግስት አካላት ጋር የሚፎካከር ሰው ነው። ከህግ በላይ ሊሆን አይችልም። አንደገር ልንገርህ፣ አሁን ሊመጣ ይችላል። ይምጣ። እንደውም በጣም የምፈልገው አንደኛ ወንጀለኛ እሱ አይደለ? ደውልለት፣ እንደውም እንዲመጣ ፈልጋለሁ። አረ በእግዚአብሔር መሆነ ነው አንተ እንዴ! ደውልለት። ይኸውልህ ሄኖክ፣ በድጋሚ እናትና እህትም ማየት ትፈልጋለህ? ደግሞ ለምንድን ነው ያነሳቸው ፎቶ? የት አድርጋቸው ነው? ቆይ እንዴ እነሱ ደህና ቦታ ነው ያሉት እኮ። ታዲያ አምጣቸው ወይ አሳየኝ። አሁን ይኸውልህ እነሱ ማየት የምትፈልግ ከሆነ ማለት ነው እኔ የምፈልገውን መረጃ እንድትሰጠኝ እፈልጋለሁ እኮ። ነገርኩህ እኮ አቶ አስናቀ ጋር ይቅርብህ። እስኪ እንዴት ነው አንተ አቶ አስናቀ ጋር ስራ የጀመርከው? እኔ በሆነ ሰዓት በቃ ትምህርት ምናምን ስለማልማር መላ ምናምን ጠረረኝና በቃ አገዙኝ ምናምን ነገር የሆነ ትልቅ ደረጃ አድረሱኝና ቀኝ እጃቸው አረጉኝ እና ሁሉ የማንኛውንም የላኩኝ ስራ እሰራለሁ። ምንም አይነት ወንጀል ማለት ነው። በቃ ምንም የሆነ ባለውለታዬ ናቸው እነሱ። አቶ አስናቀ ሌላ ምን ስራዎች ነው አሁን ከወይዘሮ አትጠገብ ውጭ ሌላ ምን እየሰሩ ነው ያሉት? ፋይል ምናምን ሰነዶችና ወደ ሌላ ሀገር ምናምን ፌክ ፋይሎች ምናምን ይልካሉ። ሰው ያግታሉ ምናምን ብር እንቀበላለን እኛ ምናምን ትራንስፈር እናደርጋለን። አንተም በእኔ ቦታ ብትሆን ይሄን ነው የምታደርገው። ለምን ለጉሮሮ ብዬ ተሸክሜ አልበላም? ተሸክመ 10-20 ብር ታዲያ ሄኖክ አንተ ማለት ነው በጣም ተራና ተራ ሰው ነው። ልንገርህ ለገንዘብ ብለህ የማሰራው ስራ የለም። አንተ ጄኔራል ማርያም እንዴት አድርገን አሁንም ማለት ነው በስነ ስርዓት ተቀምጠህ እንድታወራኝ እፈልጋለሁ። እሺ አልኩህ አይደል? ካልበረደልህ የጀመርነውን ነገር መቀጠል እንችላለን። እሺ አልኩህ አይደል? እንዴ ምንድን ነው እኮ አሁን ይኸውልህ በስነ ስርዓት እንድታወራኝ እፈልጋለሁ። ይኸውልህ አንደኛ አቀማምጠን አስተካክል በስነ ስርዓት። ካልበረደልህ ማለት ነው የጀመርነውን ነገር መቀጠል እንችላለን። ስለ አቶ አስናቀ የምታውቀውን እያንዳንዱን መረጃ እንድነግረኝ እፈልጋለሁ። እሺ እነግርሃለሁ፣ ግን አቶ አስናቀ አሁን አይገኝም በዚህ ሰዓት። ለምን? የት ነው ያለው? እኔ ምን አውቃለሁ ብለህ ነው? ሲፈልገን እሱ ብቻ ነው የሚደውለው። እንደገና ደግሞ እሱ የተለያየ ሲም ነው ያለው። እኛ አንድን ሸምድዶታል። በቃ የተለያየ ስልክ ነው የሚደውልልን፣ በሆነ መልእክት ሰው ምናምን ነው የሚልክልን። እኛ ታዲያ በምን እናገኘዋለን? ከአቶ አስናቀ ግን የቀኝ እጁ እንደሆንክና አብረው እንደምትሰራ ነው እየነገርከኝ የነበረው። አዎ እሱ ልክ ነኝ፣ ግን ሁል ጊዜ ያላገኘውም። በቃ ወይ በሳምንት አንዴ ነው ወይ በወር አንዴ ነው። ሲጀመር ደግሞ አቶ አስናቀ ጋር ባትነካካ ይሻላል። እሱን ለእኔ አትነግረኝም። እኔ መነካካት መንካት ያለብኝ ነገር ቢቀርብ ነው የሚሻለው። እኔ ተናግሬያለሁ። ቢቀርብ አቶ አስናቀ አንተ እንደምትክባቸው ሰው አይደለም። ተራ ወንጀለኛ ናቸው። ተራ ሊያውም ቆሻሻ ወንጀለኛ ነው። ስነ ስርዓት ያዜ ነው። ከትላልቅ አንተ ይኸውልህ እንደፈለክ ልታከብራቸው ትችላለህ። የሚጣሉ ሰዎች ናቸው እያልኩ ይኸውልህ ከህግ በላይ ማንም ሊሆን አይችልም። በዚህ ልክ ራሱ ባግዘፈ ራሱ እሳቸው ማለት ነው አንተ ራስ በጣም ተራ እንደሆንክ ነው የሚያሳየን። እሺ አሁን እንደውም እኔን እንደዚህ ማገትህን ካወቁ ቤተሰቦች ላይ ፈራ። እንደውም ይኸውልህ ነገ እሳቸውን ማንጠቻ አጠገብ ቁጭ አደርጋቸዋለሁ። የምነግርህን ነገር እዚህ ከጀርባ የምታያቸው እንዳለ የህግ አካላቶች ናቸው። ለእውነት የሚሰራ ህዝብ ነው ያለው እዚህ ጋር የምታየው ማለት ነው። እነዚህን መግዛት የሚችሉ ሰዎች ናቸው። የሚሸጥ የለም እዚህ ሲጀምር ሸቀጥ አይደለም እዚህ ያለው ህዝብ። በቃ አቶ አስናቀን አላወቃቸው ማለት ነው። ስነ ስርዓት ያዘ። ይኸውልህ አሁን ወይዘሮ አትጠገቤ ነው ያሉት። እኔ የማውቀው ነገር የለም ስለሷ። አንተ ስነ ስርዓትን ያዝ። ሳላቅም ትላለህ እንዴ? ከአንተ ጋር አልነበሩ እንዴ? ለአንተ አልነበር እንዴ የሰጠው? እኔ ስለሳቸው ምንም ማቅ ነገር የለም። ይኸውልህ ሄኖክ ቤተሰቦችን ማየት ትፈልጋለህ? ቤተሰቦችን እዚህ ጋር ታስገባ። ከዚህም በላይ ደግሞ ይኸውልህ አሁን ይኸውልህ ስለ አቶ አስናቀ የተለያየ የሐሰት ሰነዶችን እንደሚሰሩ ማለት ነው ካሜራ ፊት ተናግረሃል።
እሱን አውቃለሁ። ይሄን ነገር አቶ አስናቀ ቢያዩትና እጃቸው ቢገባ ይሄ ቪዲዮ ራሱ ምን ሊፈጠር እንደሚችል ታውቋለህ እኮ ተራ ከሱ። ስለዚህ ወይዘሮ አጠገቤ ነው ያሉት። ንገረኝ። ውጣ፣ እኔ ጋር ብቻ ነው ያለው ጉዳይ። እኔ ጋር ጨርሰህ እኮ ወይዘሮ አጠገቤ ነው ያሉት። አላውቅም። በቃ አንተ ስነ ስርዓት ነው ያዝሽ። ስነ ስርዓት ነው ያዝ። ካሁን በኋላ ይኸውልህ እየነገርኩህ ነው። እሺ እነግርሃለሁ። በቃ እንዴ አትናቀኝ እንዴ። ወይዘሮ አጠገቤ ነው ያሉት። እሺ በቃ ተረጋጋ፣ ቁጭ በላ። አንተ አልነበርክ ነው ስደውልኝ የነበረው? በቃ የሆነ እንዴት ነው ቦታ ማስተኛት? የምተኛበትን መድኃኒት ንገሪኝ። የምትበላውን ምግብ ዋየት በቀን ስንቴ ነበር ስደውልኝ የነበረው? በቃ እነግርሃለሁ። የሆነ ቦታ ከሷ ተቀበልኩና ለአቶ አስናቀ ምናምን ደዋዊ የሆነ ቦታ እንዲያስቀምጣቸው ምናምን ከሌላ ሰው ምናምን አስተላልፌ ሰጥቷቸው። ሌላ አብሯችሁ የሚሰራ ሰው አለ? የት ነው ያለው እሱ? አላቅም ማለት እየተደዋወልን ነው በቃ የምንገናኘው፣ ግን የት እንዳሉ አላቅም። አሁን ሊዲያስ? እሺ ከወይዘሮ አጠገብ ውጪ እዚህ ወንጀል ውስጥም ተሳታፊ ነበረች አይደል? እኛ ጋር እሷ ናት የሰጠች። ምን ግን ጭራቅ ሰው ነሽ እውነት። አንቺም አሁን እናንተ ከሰው የተፈጠራችሁት ግን ኧረ ብራዘር፣ በእኛ ቦታ ብትሆን ይሄን ነበር የምታደርገው። ስነ ስርዓት ያዝ። በአንተ ቦታ አስረድቻለሁ። በቃ ነገርኩህ አይደል እንዴት እንደነበረ። ከዛ በላይ ምን ማድረግ እችል ነበረ? ንገረኝ። በቃ ነገርኩህ። አሁን መሄድ ፈልጋለሁ። የስንት ሰው ነፍስ ላይ ቆይ ጫውሽ ነበረባቸው። ንገረኝ። የአንቺ ቤተሰቦች ተብሎ ህዝብ ማለቅ አለበት? አሁን ጨረስኩ ብራዘር። የወሰንኩበትን ነገር ያመንኩበትን ነገር አድርጌያለሁ። ምንም የጨረስኩት ነገር የለም። ስነ ስርዓት ያዝና ቁጭ በል። ስራ አለኝ። ወንጀለኛ እኮ ነው። ከሰዓት ያለ ስራ ደግሞ ምንድን ነው? እስኪ ንገረን። እሱን ለምን እነግርሃለሁ? ሄኖክ ይኸውልህ በጣም ትዕግስቴን እየተፈታተንክ ነው ያለው። ከሚገባኝ በላይ ትዕግስቴን እየተፈታተንክ ነው ያለው። እያንዳንዱን ነገር እንድትነግረኝ እፈልጋለሁ። እሺ በቃ ከሰዓት ያው ወይዘሮ አትጠገምን ወደ ሌላ ቦታ እንወስዳቸዋለን። ወዴት ነው የምትወስዷቸው? ይኸው በዚህ ሳምንት ጠርጥረዋል መሰለኝ አቶ አስናቀ ወደ ሌላ ሀገር ምናምን ዛሬ ከሰዓት እናስወጣቸዋለን። በምን መልኩ ነው ከሀገር የምታስወጧቸው? በፌክ ፓስፖርት ምናምን ወደ ውጭ እንልካቸው እያሰብን። ወይዘሮ አትጠገባውን በምን አይነት የጤና ሁኔታ ላይ የሚገኙት? ያ ታሟል፣ ትንሽ ነው የቀራቸው ሊሞቱ። እሺ ከሳቸውስ ምን አይነት ሰነዶችን አስፈረሟቸዋቸው? ትቀልዳለህ እንዴ? ውርስ ነው፣ ቤት አለ፣ መኪና አለ እንዴ? በሚሊዮን የሚቆጠር ብር፣ በሚሊዮን የሚገባልን ብር። እሱንማ ኦልሬዲ እንትን እንደተደረገ ውክልና እንደተሰጠ ምናምን አውቃለሁ። ከዛ ውጭ ግን የቀሯቸው ድርጅቶች አሉ። በቀን ማስፈርማቸው ሰነድ በግሌ 4-5 መኪና ይኖረኛል። 3-5 ያላነሰ የቤት ቁልፍ ይገባልኛል። አስበው፣ በሚሊዮናት የሚቆጠር ብር ሲጀመር እኔ ልገላቸው ነበረው። አቶ አስናቀ ይሄን ካወቁ ሰነዶቹ ሳያልቁ ከገደልኳቸው ደግሞ እኔ ላይ የሆነ ጣጣ ስለሚያበዙ ያቆይቻቸዋለሁ። እዛ ውጭ ከሄድኩ በኋላ ገላቸዋለሁ በሽጉጥ። እያለቀን 1-2 ፋይል ነው የቀረው። ቅድም እኔ እጅ ላይ አይደለም ሌላ ሰው አስረክቤያቸዋለሁ ስትል ነበረ። አሁን ደግሞ እጅ ላይ እንዳሉ እየነገርከኝ ነው። እኔ አሁን ተጠቁሜ የሆነ ሰው ይደውልልኛል፣ እዛ ቦታ ነው የሚሄደው። በቃ ቀን በቀን ቤት ይቀያየራል። ቀን በቀን ግን ታገኛቸዋለህ? አንዴ ቀን በቀን አዳዲስ ፋይል ይገባል፣ ሰነድ። የት እንዳሉ ግን ዛሬ አላውቅም። ዛሬ ደግሞ አዲስ ነው፣ ከሰዓት ይወጣሉ። አሁን ከሰዓት እኔ ነው ማደርሳቸው። ስለዚህ ይኸውልህ ወይዘሮ አትጠገብን እጄ ላይ እንድታስገባ እፈልጋለሁ። ድጋሚ ቤተሰቦች ማየት የምትፈልግ ከሆነ እኔ አቶ አስናቀ ጋር አልፎካከርም። አቶ አስናቀን ይኸውልህ ተራ ሰው ወንጀለኛ ነው፣ ቀን ይፈጃል እንጂ ማለት ነው። ባለውለታዬ ነው። በቃ እኔ እሱን ማጋለጥ አልችልም። ሄኖክ ወይዘሮ አትጠገብም አላሳየህም። በቃ እየቆመርክ ያለው ማለት ነው። በቃ ሲጫወትብን ነበር አይደል? እስከዛሬ እንደቃ አልተጫወትብኝ። እኔ ላይፍ አንተ ላይ ሆነ ይችላል። እኔ ግን እያስፈራራኝ ይገልሻለሁ ላይ ያለ ነበር። ስንት ነገር ሲያሰራኝ ነበር። ምን አገባኝ ስላንቺ? በቃ በህይወቴ የተጫወተብኝ ገባ አይደል? ምን አገባኝ ስላንቺ? ያገባኛል እኔ ስላንቺ? ነገ መሄጣ አንተ ላይ ነው የሚደርሰው። እኔ ስለማንም ላይፍ አልጨነቅም፣ ስለራሴ ነው እንጂ እኔ ራሴ። ስለዚህ ቤተሰቦችንም አፈልጋቸው። ቤተሰቦቼን ተዋቸው አልኩህ አይደል እንዴ? እኔ ጋር ጨርስ ነገሮቹ፣ እኔ ጋር ጨርስ በቃ እኮ። ይኸውልህ አቶ አስናቀን ማለት እጄ ላይ እንድታስገባ እፈልጋለሁ። እሱም አይሆን ነገር ነው። እያንዳንዱ ከአቶ አስናቀ ጋር የምትገናኝባቸው መንገዶች እያንዳንዱ ማወቅ እፈልጋለሁ። እሱም አይሆን ነው። ሄኖክ ይገድለኛል። እሱም ይኸውልህ ተናገር በቃ። ይህ እንደዚህ እየፈራሁ ነው አልናገርም። እሱ ብቻ ሳይሆን እኛ ራሱን እናጠፋ እንችላለን። አቁን ስነግርህ እሱ ከሚያጠፋኝ እናንተ ብታጠፋ ከአቶ አስናቀ የባሰ ማለት ነው። አረመኔ መሆን አይከብድም።
እሱ እንዴት ሰው ሲገል እንዴት ሳያላየ ነው? አይኔ ላይ ነው እስካሁን። እና እሱና ምንድን ነው ያደረገው? እኔ ምንም አውቀው ነገር የለም አልኩህ አይደል እንዴ ሄኖክ በጣም ትግስት በቃ የማውቀውን ያክል ነገርኩህ። በቃ ከዚህ በኋላ ያለውን ደግሞ ሂደህ አጣራ። ሌላ ሰው ከአንተ ነው ሁሉ ነገር ማወቅ የምፈልገው። አንተ በደንብ የምታውቃቸው ብዙ መስረጆች አሉ። አንተ በምትፈልገው መንገድ መሄድ ይችላል። ከአቶ አስናቀ በላይ አረመኔ ሆኜ ላሳይ ይችላል። ደውሎልኝ ነው በቃ የምሄደው አልኩህ። ጋይስ ደውሉልኝና እናትየውና ደህትየው ይመጣሉ። አንተ የምትፈልገው በዛ ልክ ነው አይደል እኮ? ምን የማውቀውን ነገር ነገርኩህ አይደል እንዴ? ምንድን ነው የምታስጨንቀኝ? አንቺ ደግሞ ነገርኩት አይደል? በራሳቸው መንገድ እሱ ጋር መድረስ ይሄ በቃ እኔ የተናገርኩትን ነገር እየደገመልኝ ስለሆነ በቃ እሱም ያውቀዋል ማለት ነው። ታዲያ ምኑን ነው የማውቀው? በቃ የተናገርኩትን እንዳለ ታውቃለህ። በቃ እሱ ነው፣ ሌላ የለም። አቶ አስናቄት እንዳለ ታውቃለህ። ወይዘሮ አትጠገብም ደግሞ ከሰዓት እቀበላታለሁ ያልከው ማለት ነው። ምንም አይነት ድራማ ሳሰራ አይደለም። ሌላ ነገር ውስጥ እገባለሁ ካልክ ልክ እንደ አቶ አስናቀኛ ማረመኔ መሆን እንችላለን። እናትህንም እህትህንም ማለት ነው እዚህ እናመጣቸዋለን። በምትፈልገው መልኩ አንተ በምትፈልገው መልኩ መሄድ እንችላለን። ከአቶ አስናቀ በላይ አረመኔ ሆኜ ያሳያለሁ ከፈለክ። እሺ ሄኖክ ተረጋግተህ እውነቱን ንገረው እባክህ እባክህ። በቃ የማውቀውን ነገርኩህ አይደል እንዴ? ለምንድን ነው የማትፈታኝ? ምንም እኮ የነገርከኝ ነገር የለም። ታውቃለህ ሄኖክ፣ ለምንድን ነው የምትዋሸው? ይኸው በቃ የማውቀውን ነገር ነገርኩህ። 4 ነጥብ። ምንድን ነው ህይወቴ እንደዚህ የምታስጨንቃት? ህይወትን ከዚህ በላይ አመሰቃቅልልሃለሁ። በምትፈልገው መልክ ምስቅልቅል ውስጥ ነው የምከት። አሁን ያህል ነው አይደል የሚያምንህ? የልጁ ያህል በቃ እንደወለደ ያህል ነው የሚያምንህ። እሱ ደግሞ የሚያደርገው ነገር ባለውለታዬ ናቸው በቃ። ስለዚህ ምንም የሚደብቅ ነገር አይኖርም። ስለዚህ እውነቱን ንገራችሁ በቃ። ሲጀምር ይኸውልህ አሁን ባለህበት ወንጀል ራሱ ማለት ነው ነገሮችን በጣም እያካበርካቸው ወንጀል ለወንጀል እየሰራ ነው ያለው። በሰው በማገት ወንጀል ትጠየቃለህ። የገደላችሁ በነበራችሁ ሰዎች በነፍስ ማጥፋትም ትጠየቃለህ። በሐሰተኛ ሰነድ በዚህ ሁሉ ነገር ተጠያቂ ነህ። ግን አንተ ቀጥተኛ ዋነኛ ተጠያቂ ከመሆን በፊት ማለት ነው የዚህ ሁሉ ወንጀል ባለቤት የሆነው አቶ አስናቀ ግን መጠየቅ ባለበት ልክ መጠየቅ አለበት። ለአንተም ወንጀል የሚቀልልህ ማለት ነው አቶ አስናቄት እንዳሉና እንዴት አድርገን መያዝ እንደምንችል እሳቸውን ስትነግረኝ ብቻ ነው። አንቺ አልነግሪም እንዴ? አይገኝም ባያቸው ንገረው። ይኸውልህ በቃ አስናቀ አሁን አንተ እንደምትክበው አይነት ሰው አይደለም። በቃ አብቅቶለታል እኮ እያልኩ ነው። አንተ እዚህ ጋር ስለደበቅለት እሱ ተደብቆ ይቀራል ማለት አይደለም። በቃ በራሳቸው መንገድ ይደርሱበት። ሲቀጥል ይኸውልህ ነው ከአንድ ነገር ልንገርህ፣ በራሳቸው ደረሱበት። ይኸውልህ ነው ልንገርህ፣ ከዚህ ሰዓት ጀምሮ ማለት ነው አንተ በህግ ቁጥጥር ስር ነው ያለኸው። አንተም ሊዲያም ቀጥታ ወደ ዘብጥያ የምትወርዱ ነው የሚሆነው። እሷንም እስካሁን ድረስ ያቆየናት ከእሷ ማግኘት የምንፈልገው መረጃ አንተንም እጃችን ላይ እንድታስገባ ነው አንቀባረን ሆቴል ውስጥ ቁጭ ያደረግናት እንጂ በዚህ ልክ ራሱ ቁጭ ብላ ማውራት ያለባት አይነት ሰው አይደለችም። በጣም ቆሻሻ ወንጀለኛ ነች። አንተም እንደዛው በጣም ሁለታችን ጋር ጨርሷ በቃ አለቀ። ምንድን ነው ሄኖክ በጣም ትዕግስቴን እየተፈታተንክ ነው። እኔ ምንም የማውቀው ነገር የለም ከዚህ በኋላ። በደንብ ታውቃለህ፣ ተናገር። ይኸውልህ ሄኖክ ድጋሚም አልፈልገው ነገር ውስጥ ልከተኝ ነው። እኔ ምንም የማውቀው ነገር የለም በቃ አታሳካዩም እንዴ? የማውቀውን ነገርኩህ አይደል? በቃ ለምንድን ነው ወይ መታሰር ካለበት እንታሰር ወይ ደግሞ እንሂድ። በቃ ምንድን ነው በደንብ ታውቃለህ ሄኖክ፣ በደንብ ነው የምታውቀው። ስለማውቃችሁ እኮ ነው። አስነንዝኝ አንቺ ሄኖክ አትናገርም? እኔ ምንም የማውቀው ነገር የለም። አትናገርም? ምንም የማውቀው ነገር የለም። ተነስ። ኧረ ምንድን ነው እንጂ እንግዲህ ውድ ቤተሰቦች ዛሬ በጣም አድካሚ ነገር ነው እየገጠመኝ ያለው። እንደምታዩት እንግዲህ እንዴት እኔ በጣም በቃ ከሚባለው በላይ ትዕግስቴን እየተቆጣጠርኩ ነው ነገሮችን እያደረግኩ ያለሁት። እንደዚህ ስሜታዊ መሆን አልፈልግም። እንደዚህም ደግሞ አላግባብ የሆኑ ግብግቦች ውስጥ መግባትን አልፈልግም ነበር። ግን ያው በቃ ከምችለው በላይ ነው እየተፈታተነኝ ያለው። በሚፈልገው መልክ ግን ማናገር ስላለብኝ ነው እንደዚህ እያደረግኩ ያለሁት እና ያው እየተፈጠሩ ስላሉት ነገሮች እናንተ ውድ ቤተሰቦቼን ይቅርታ መጠየቅ እፈልጋለሁ። እንደዚህ አይነት ነገር ውስጥ መግባት አልፈልግም ነበር። ግን ያው እንደምታዩት ጥጋቡ የሌለ ነው እያሳየን ያለው አክት። በጣም ጋጦጥ የሆነ እንትን እያደረገን ያለው እንደዚህ ሲጀምር ሊያናግረን የሚገባ አይነት ሰው አልነበረም። ግን ያው ማድረግ የሌለብንም ነገር እንድናደርግ እያስገድድን ስለሆነ ነው እያደረግን ያለ ነው እና አሁን ይሄ ነው ይኸውልህ የበረደልህ ይመስለኛል። የምትፈልግ ከሆነም መቀጠል እንችላለን፣ ችግር የለውም። አንተ ነገሮችን እስከተወው እንደዚህ አታስጨንቀኝ አልኩህ። ይኸውልህ ካሜራ ስናጠፋ እነግርሃለሁ ትላለህ። ካሜራ አብርተን ቁጭ ስንል ደግሞ ተመልሰህ አላውቅም ወደሚለው ውስጥ ትገባለህ። እነግርሃለሁ በቃ። እሺ አሁን ወይዘሮ አትጠገቤን ያሉት በቃ ወይዘሮ አትጠገቤን ነው የምፈልገው እኔ እሰጥሃለሁ።
እኮ የት ነው ያሉት ነገር አሳያለሁ። በቃ አሁን ቦታው አቶ አስናቀ በጣም ስለሚጠራጠሩ የተለያየ ቦታ ነው የሚያደርጓቸውና ከሰዓት አብረን መሄድ እንችላለን። ስለዚህ ያሉበት ቦታ ላይ ወጥ ስለኛል። አዎ እሰጣለሁ። አቶ አስናቀንም እፈልጋለሁ። አቶ አስናቀ የት እንዳሉ አቶ አስናቀ እንኳን አይገኙም። የተለያየ ስልክ ነው ያላቸው፣ የተለያየ ቦታ ነው የሚሄዱት። እነሱ ፈልጉ ብቻ ነው የሚያገኙ። እሺ ምንድን ነው እየሰሩ ያሉት አሁንስ? በቃ ቅድም እንደነገርኩ ሰነዶች፣ ሰው ማገት። እሺ አሁን በስራችሁ ውስጥ የታገቱ ምን ያህል ሰዎች አሉ? አሁን እጃችን ላይ ያለችው ወይዘሮ አትጠገብ ናት። ሌሎቹ እንኳን ጨርሰናል ማለት በቃ ሁሉንም ነገር ነው ምናምን ሰነዶች ምናምን የሚያስፈልገውን ነገር ምናምን ጨርሰናል። አሁን ግን የቀረችን ትንሽ ቀን ነው የቀረችው። ወይዘሮ አትጠገብ ናት የቀረች። የእሳቸው ጉዳይ ስለምንድን ነው እስካሁን ድረስ ልታቆዩት ይቻላችሁ? ሰነዶቹ ለማግኘት በጣም ከባድ ነው። ሲጀምር ወይዘሮ አትጠገብ ማለት የአቶ አስናቀ የወንድሙ ሚስት መሆናቸውን ታውቃለህ? አውቃለሁ። ታዲያ እነሱ ያላዘኑ እንዴት ራሳቸው አቶ አስናቀ ያላዘኑ እንዴት ብዬ ነው እኔ የማዝነው? አቶ አስናቀስ ከማን ጋር ነው የሚኖሩት? አቶ አስናቀማ አይገኙም። በጣም ድብቅ ሰው ናቸው። አሁን ወይዘሮ አይገኙም የምትለው ነገር ነው ያልገባኛል። ለምንድን ነው የማይገኙት? በቃ አይገኙም። ማንም ጋር በቃ አይገናኙም። በቃ ስውር ሰው ናቸው። እኔ ሲጀምር ይኸውልህ ችግር ያለው የመጀመሪያ ጥያቄ ያለው ወይዘሮ አትጠገቡ ነው። ወይዘሮ አትጠገብን አንተ የምትፈታ አይደለም። አንተ እኮ ሲጀምር ወንጀለኛ ነህ። በጣም ቆሻሻ ወንጀለኛ ነህ። ወንጀለኛ ብሎ ራሱ እንዴት እየቀፈፍከኝ እያዋራሁ እንዳለ አልገባህም። አንተ ለገንዘብ ብለህ በሚሊዮን ህዝቦች ላይ የምትቀምር ቁማርተኛ ነህ። ለገንዘብ ብለህ ምንም ነገር የምታደርግ ተራ ሰው ነህ እኮ። በቃ አሁን እንደዚህ አትሳደብ። በቃ ወይዘሮ እንትና እንፈልግ ወይዘሮ አትጠገብን በቃ እሰጥሃለሁ። ወይዘሮ አትጠገብን ወደ ሳይሆን በግድ ታስረክበኛለህ። ከዛ ውጭ ደግሞ ማለት ነው የምታውቃቸውን መረጃዎች እንዳለ እጅ ላይ ያሉትን ነገሮች ሲጀምር ቤትህንም በደንብ መበርበር እፈልጋለሁ። አንተ የምትኖርበትን ቤት ቤትህም የምትወስደኝ ይሆናል። ይኸውልህ በዚህ መሀል ደግሞ ማለት ነው ሌላ ድራማ እፈጥራለሁ ወይ ለማምለጥ እሞክራለሁ ምናምን የምትል ከሆነ አንደኛ በቤተሰቦች ትፈርዳለህ። ሁለተኛ ነገር ደግሞ ለሚወሰድብህ እርምጃ ነው ኃላፊነቱን አልወስድም። ፍታቸው እነሱን ያለህን ጉዳይ በቃ እኔ ጋር ጨርሳል እኮ አይደል? እሱንም እንጨርሳለን። መጨረሻችን አጠገቡን እሰጥሃለሁ። ሌላ ምንም አውቀው ነገር የለም። በቃ ስለ አቶ አስናቀም ማለት ነው ሁሉን ነገር ማወቅ ፈልጋለሁ። ያላቸውን ነገር እጅ ላይም ደግሞ ያሉት አሉ የምትላቸውን ሰነዶች እንዳለ እጅ እንዲገባ ፈልጋለሁ። እሱን እሰጥሃለሁ። ግን አቶ አስናቀ በጣም ከባድ ናቸው። እንደምታወራው ቀላል ሰው አይደሉም። እሱ አንተ አክብዳቸው ለራስህ፣ ለእኛ አታክብድብን። ነገር የለም በቃ እኔ ምን ላድርግ? ከየት አመጣቸዋለሁ? እነሱ ሲደውል ተጠባብቀን ወይ መያዝ ትችላለህ። እንደሱ እሱን ተወሱ። እንዴት ማድረግ እንዳለብን ከህግ አካላት ጋር የምንመካከር ነው። እሱ አይመለከትም። ቤተሰቦች ይኸውልህ ወይዘሮ አትጠገብ እጄ ሲገቡ ከዛ አንተ ወደ ዘብጥያ ስትወርድ ነው ቤተሰቦችህ እሰጥሃለሁ። በቃ ምንድነው ቤተሰቦችህም ደግሞ ማለት ነው አንተ እንደዚህ አይነት ወንጀል ውስጥ እንደዚህ አይነት ቆሻሻ ሰው መሆንን አያውቁም። እሱና መናገር የለም እስከዛሬ ድረስ ማለት ነው በሰው ነፍስ የመጣ ነገር ነበር ስታበላቸው የነበረው። እሱንም እንዳትናገር ማወቃቸው አይቀርም። ያው በሌላ ኬዝ ምናምን ታሰረ ምናምን ትላቸው ማወቃቸው አይቀርም። ኧረ አይደረግም። የሁላ ፋይል ነግሬ ምናምን እንደ ማወቃቸው አይቀርም። ምን አይነት ቆሻሻ ልጅ እንዳላቸው ማወቅ አለባቸው። እኔ በጣም የሚያናድደኝ ነገር አንተ በምትሰራው ስራ እናትህ መሸማቀቃቸው ነው የሚያናድደኝ ነገር ታውቃለህ። ግን እስከዛሬ ድረስ ልጄ ብሎ አንተ የምታመጣውን ነገር ሲበሉ ሲጎርሱ ሲለብሱ የነበሩ ሰዎች ናቸው። እንደዚህ ተራ ሰው መሆኑን ስለማያውቁ ሄኖክ እየነገርኩ ነው። ይኸውልህ በቃ ጨርሰናል። ለምንድን ነው ካሜራው ምናምን ታጠፍቶ ለምን አልወጣም? የትም የምትወጣው አይደለም እኮ እንውጣ አብረን። ታዲያ ነገርኩህ አይደል እንዴ? በቃ ካሜራውን አጥፍቶ በቃ አታስጨንቁ። ምንድን ነው ይሄ ሁላ ሰው ይኸውልህ ስማ፣ እሱን አንተ አይመለከትም። ያንተ ስራ አይደለም። አንተ ዛኛና ተደብድቦኝ እናንተም ትከሰሳላችሁ። እኛ መጠየቅ ባለብን ልክ ህግ መጠየቅ ካለበት ይጠይቀናል። ችግር የለውም። እንግዲህ ውድ ቤተሰቦች በጣም ብዙ ስራ የሚጠበቅብን ይሆናል። አሁን የመጀመሪያው ስራችን የሚሆነው ወይዘሮ አትጠገብን ምንም ሳያደርጓቸው ማግኘት ትፈልጋለሁ። ወይዘሮ አትጠገብን ብዙ የሚነግሩ መረጃ ይኖራል ብዬ አስባለሁ። ከዛ ውጭ አሁን አሉ የተባሉት ደግሞ በጣም አደገኛ ነገር ነው እየሰማን ያለነው። እነዚህ መድኃኒቶች ማግኘት ትፈልጋለሁ። ከአንቺ ጋር የሚሰራውንም አቤል የተባለውንም ሁሉንም ግለሰብ ማግኘት ትፈልጋለሁ። ስለዚህ ጊዜ ማቃጠል አልፈልግም። አሁኑ ተነስተን እንወጣለን። በምታሳየኝ ልክ ታሳየኛለህ ሁሉን ነገር። ሊዲያም ደግሞ አንቺ እጅ ላይ ያሉትን ኮንታክቶች እንዳለ ትሰጭኛለች፣ አንቺ ጋር ያሉትን መረጃ። ስለዚህ ጊዜ ማባከን አልፈልግም። ተነስቱ፣ ውጡ፣ ተነስ። ኧረ ቀስ አድርጉ፣ አንቺ
እንግዲህ ውድ ቤተሰቦች እየሰማን ያለን ነገር በጣም የሚሰቀጥጥ ነው። እኔ አሁን ውስጤ ራሱ እየነዘረኝ እኛ ፍለጋ የመጣነው ወይዘሮ አጠገብም ቢሆንም ከወይዘሮ አጠገብ ጀርባ ደግሞ በጣም ብዙ የተሰሩ ያሉ ወንጀሎች አሉ። እናንተ በጣም እንድትደግፉኝ እንድታበረታቱኝ እፈልጋለሁ። የሚሰማችሁን ነገር እንዳለ ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ምን እናደርግ፣ ምንድን ነው ማድረግ ያለብን የሚለውን ከእናንተ ከውድ ቤተሰቦቼ ጋር እየተመካከርኩ ነው ነገሮችን ማድረግ እንፈልገው። አሁን ጊዜ ማባከን አልፈልግም። ስለዚህ ሁለቱን ሰዎች ይዤ መጀመሪያ ላይ ወይዘሮ አጠገብን እጃችን ላይ የምትገባበትን መንገድ እንፈልጋለን። ወይዘሮ አጠገብን በህይወት ማግኘት እፈልጋለሁ። ከዛ እሳቸውን ከጨረሰን በኋላ ትልቁ ስራችን የሚሆነው አቶ አስናቀን በእጃችን ማስገባትና ለህግ ማሳልፎ መስጠት ነው። በዚህ ጉዳይ ደግሞ እናንተ ውድ ቤተሰቦቼ እንደምትረዱኝ እርግጠኛ ነኝ። የሚሰማችሁንም እያንዳንዱን እየተሰማችሁ ያለውን እያንዳንዱን ነገር ኮመንት ላይ አስፍሩልኝ። ፕሮግራሜ እስከዚህ ሰዓት ድረስ ስለተከታተላችሁ ከልብ አድርጌ አመሰግናለሁ። እወዳችኋለሁ። ሰናይ ጊዜ